ሃይ ሰላም ቤተሰብ እንዴት ናችሁ? ዛሬ ይዘንላችሁ የቀረብነው ደግሞ የፍሬሽማን ኮርስ ማለት ነው። የዩኒቨርሲቲ ፍሬሽማን ኮርስ ግሎባል ትሬንድ እና እንግዲህ ግሎባል ትሬንድ 5 ሰፋ ያሉ ቻፕተሮች አሉት። ቻፕተር 1 ኢንተርናሽናል ሪሌሽንስ፣ ቻፕተር 2 አንደርስታንዲንግ ፎሬን ፖሊሲ ኤንድ ዲፕሎማሲ፣ ቻፕተር 3 ኢንተርናሽናል ፖለቲካል ኢኮኖሚ አይፒኢ፣ ቻፕተር 4 ግሎባላይዜሽን ኤንድ ሪጂናሊዝም፣ ቻፕተር 5 ሜጀር ኮንቴምፖራሪ ግሎባል ኢሹስ። ኦኬ እንግዲህ ቻፕተር 1 ላይ እንጀምራለን። ቻፕተር 1 አንደርስታንዲንግ ኢንተርናሽናል ሪሌሽንስ ነው የሚለው። ሪሌሽንሺፕስ አመንግ ዘ ወርልድስ ገቨርንመንትስ። ኢንተርናሽናል ሪሌሽንሺፕ ማለት ዓለም ላይ ያሉ ገቨርንመንቶች እርስ በእርስ የሚፈጥሩት ግንኙነት ኢዝ ኮልድ ኢንተርናሽናል ሪሌሽንሺፕ። ኤ ሬንጅ ኦፍ ኢንተራክሽንስ ቢትዊን ፒፕል ግሩፕ ፈርምስ አሶሲዬሽንስ ፓርቲስ ኔሽንስ ኦር ስቴትስ ኦፍ ቢትዊን ዘስ ኤንድ ደግሞ ነን ገቨርንመንታል በሆኑ ኦርጋናይዜሽኖች መካከልም የሚደረግ ሪሌሽንሺፕ ኢዝ ኮልድ ኢንተርናሽናል ሪሌሽንሺፕ። ሌጋል ፖለቲካል ኤንድ ሶሻል ዲፈረንስስ ቢትዊን ዶሜስቲክ ኤንድ ኢንተርናሽናል ፖለቲክስ። እንግዲህ በኢንተርናሽናሉ ወይም ደግሞ በዓለም አቀፍ ፖለቲካ ውስጥ የህግም የፖለቲካ አሰራር እና የማህበራዊ አኗኗር ዲፈረንሶች አሉ። እስኪ እንመልከት። ዶሜስቲክ ላው ኤንድ ኢንተርናሽናል ላው ተብሎ ላው በሁለት ይከፈላል። እንግዲህ ዶሜስቲክ ላው የምንለው በምን ብቻ በአንዲት ሀገር ውስጥ ብቻውን የተሰጠ አንዲት ሀገር በራሷ የምትተዳደርበት ህግና ደንብ ዶሜስቲክ ላው ይባላል። ዶሜስቲካሊ ኤ ገቨርንመንት ሃዝ ሞኖፖሊ ኦን ዘ ሌጂቲሜት ዩዝ ኦፍ ፎርስ። ሶ ሌጂቲሜትሊ ወይም ደግሞ ህጋዊ ተብሎ የተሰጠው ሞኖፖሊ ለማን ነው? ለገቨርንመንት ነው ማለት ነው። ምን ዶሜስቲክ ላው። ኦኬ ሌትስ ወደ ኢንተርናሽናል ላው ስንመጣ ደግሞ ኢንተርናሽናል ላው ሬስትስ ኦን ኮምፒቲንግ ሌጋል ሲስተምስ ኤንድ ዜር ኢዝ ኖ ኮመን ኢንፎርስመንትስ። ኮመን የሆነ ኢንፎርስመንት ወይም ደግሞ ለማስፈጸም ወይም ደግሞ ላለማስፈጸም ኮመን የሆነ ይህንን አድርግ ይህንን አታድርግ የሚል ህግ የሌለበት ነው ማለት ነው ኢንተርናሽናል ላው። ለምሳሌ ኢን ኢንተርናሽናል ፖለቲክስ ኖ ዋን ሃዝ ሞኖፖሊ ኦፍ ፎርስ። ሞኖፖሊስቲካሊ ወይም ደግሞ በብቸኝነት ይሄን አድርጉ ይሄን አታድርጉ ብሎ ፎርስድ የሚያደርግ ማንም አካል የለም። ኤንድ ዜርፎር ኢንተርናሽናል ፖለቲክስ ሃዝ ኦፍን ቢን ኢንተርፕሬትድ አስ ዘ ሪልም ኦፍ ሰልፍ ሄልፕ። እንግዲህ ማንኛውም ሀገር ምንድነው ኢንተርናሽናል ፖለቲክስ ውስጥ ጆይን ሲያደርግ ራሱን ሄልፕ ለማድረግ ለራሱ ጥቅም ሲል ነው። አስ ኤግዛምፕል ሁሉም ሀገራት ወደየ ዓለም ሀገራት የራሳቸውን ዲፕሎማቶች ይልካሉ፣ የራሳቸውን መልእክተኞች ይልካሉ። እነዛ ምንድነው የዛችን ሀገር ጥቅም ለማስከበር ነው የሚሄዱት ማለት ነው። ኦኬ እንግዲህ ይህን ያክል ስለ ኢንተርናሽናል ሪሌሽንሺፕ ሚኒንግ ካወራን ዘ ኔቸር ኤንድ ኢቮሉሽንስ ኦፍ ኢንተርናሽናል ሪሌሽንስ። እንግዲህ ኔቸሩ ምን ይመስላል? ኢቮሉሽኑ መቼ ተፈጠረ? በደንብ ዛሬ ላለበት መሰረት ኢንተርናሽናል ሪሌሽን መቼ ነው ኢቮልቭ ያደረገው ወይም ደግሞ የተፈጠረው የሚለውን እንመለከታለን። ዘ ራይዝ ኦፍ ሶቨሬን ስቴት ኢን ሜዲቫል ኢሮፕ consisted of a complicated pattern of overlapping jurisdictions and loyalties. እንግዲህ በሜዲቫል ኢሮፕ ወይም ደግሞ በመካከለኛው የአውሮፓ ኤጅ ላይ ሀገራት አስ ስቴት ራሳቸውን ፎርም አድርገው ሳለ ግን ኦቨርላፕ የጁሪስዲክሽን ሎያሊቲና ምንድነው የሚባለው ፖለቲክስ ውስጥ ወይም ደግሞ ሀገሪቷ ላይ የሚካሄዱትን ህጋዊና ህግን ማስከበርና ሎያሊቲ የሚምታታባቸው ወይም ደግሞ አንዱ ካንዱ ላይ ኦቨርላፕ የሚያደርግባቸው ኮንዲሽኖች ነበሩ። ሞስት ኦፍ ላይፍ ዋዝ ሎካል ኤንድ ሞስት ፖለቲካል ፓወር ዋዝ ሎካል ቱ። እንግዲህ አብዛኛውን ጊዜ ከዛው የተፈጠረ ላይፍ ይቀጥላሉ በዘልማድ እንደማለት ነው። እና ፖለቲካል ፓወርም እንደዚሁ ሎካል ነው፣ ከአንዲት ሀገር ላይ እዛው ላይ ተፈጥሮ እዛው ላይ የሚቀጥል ማለት ነው። ኢን ሜዲቫል ኢሮፕ there were two institutions, Catholic Church and Empire. መንግስትና ካቶሊክ ቸርች በጣም ፓወርፉል የሆኑ ኢንስቲትዩሽኖች ነበሩ during the medieval European period ማለት ነው።
The church was the spiritual authority ነው ያው ሁላችንም እንደምናውቀው with its center in Rome at Rome እንግዲህ ሮም ላይ የሮማን ካቶሊክ ቸርች ሮም ላይ ሴንተሯን አድርጋ የራሷን ኢንስቲትዩሽን መስርታ ትንቀሳቀስ ነበር apart from a small Jewish minority እንግዲህ ከአይሁዶች በስተቀር ማለት ነው አብዛኛው ኢሮፓውያን ወይም ደግሞ ኦል በሚባል ደረጃ ክርስቲያኖች ነበሩ were Christians and the influence of the church spread far and penetrated deeply into people's lives እንግዲህ የሰዎች ህይወት ውስጥ በጣም ዲፕሊ ፔኔትሬት ያደርጉ ነበር ማን ቸርች ማለት ነው because ሁሉም ማህበረሰብ እዛ ጋር የቸርች ተከታይ እስከነበረ ድረስ ማለት ነው the church occupied crucial role in the cultural and intellectual lives of middle age እንግዲህ በመካከለኛው ዘመን ወይ ሚድል ኤጅ በመነለው ጊዜ ቸርች ከፍተኛ የሆነ ኔጌቲቭም ፖዚቲቭም ተጽዕኖ ነበራት ማለት ነው ኦኬ as a result of this religious dominations the 30 years war 1618 to 48 which was bloodiest and most protracted military confrontations of era fought among European nations እንግዲህ አውሮፓ ላይ በጣም ብለዲስት የነበረ ደም አፋሳሽ የነበረ ምናልባትም በዓለም ላይ ወይም ደግሞ በአውሮፓ ውስጥ እስካሁን በነበረው ዘመን ከአንደኛውና ከሁለተኛው የዓለም ጦርነት በበለጠ ማለት ነው ይህ የ30 ዓመት ጦርነት ወይም ደግሞ በሃይማኖት ቢትዊን ካቶሊክ ኤንድ ፕሮቴስታንት ቸርች ብሎ ሽፋኑን አድርጎ የተነሳ ጦርነት ነው በነገራችን ላይ በጣም ከፍተኛ የሆነ ዋጋ ያስከፈለ ብለዲስት የሆነ ደም አፋሳሽ የሆነ ጦርነት ነበር ኦኬ as a result of the war እንግዲህ በዚህ ጦርነት ምክንያት 1/3 የሚሆነው የጀርመን ህዝብ እንዲያልቅ ተገደደ ማለት ነው the Swedish troops destroyed and many of the people who did not die on the battlefield did the epidemic እንግዲህ የስዊዲሽ ትሩፕ ወይም ደግሞ የስዊድን ወታደሮች አብዛኞቹ ለመሞት ተገደዋል የሞቱ ደግሞ አብዛኞቹ ኮንፍሮንቴሽን ላይ ወይም ደግሞ ባትልፊልድ የጦር ሜዳ ላይ ሳይሆን በዚህ በጦርነት ምክንያት የተነሳ ወረርሽኝ ስለነበር at the case of epidemic ወይም ደግሞ በወረርሽኝ ምክንያት ነው ማለት the 30 years war is often called a religious conflict since Catholic states confronted Protestants እንግዲህ ካቶሊክ እና ፕሮቴስታንት እርስ በርስ ኮንፍሮንት አድርገው ወይም ደግሞ እነሱን ሽፋን አድርጎ ቢትዊን ካቶሊክ ቸርች ኤንድ ፕሮቴስታንት ቸርች በማለት የተነሳ war ነበረ so the war was ended after 30 years by the Westphalian Treaty okay እንግዲህ ወደ Westphalia Treaty ከዚህ በኋላ ነው የመጣው ማለት ነው ይሄ ጦርነት በነገራችን ላይ 30 years war የሚባለው ያበቃው ወይም ደግሞ ኮንክሉድ ያደረገው Westphalia Treaty ነበር the Treaty of Westphalia in 1648 ነው በነገራችን ላይ ኮንክሉድ የተደረገው which concluded the 30 years warfare has come to symbolize the new way of organizing international politics የኢንተርናሽናል ወይም ደግሞ ዓለም አቀፍ ፖለቲክስ አዲስ መልክ ያዘ የተባለበት አዲስ ምንድነው በአዲስ ዛሬ ላይ ያለው ወይም ደግሞ ቱዴይ ዘመናዊ የሚባለው ኢንተርናሽናል ፎርማት እንዲይዝ ያደረገው የዌስትፋሊያ ትሪቲ እንደሆነ ይታመናል ማለት ነው from this point onwards international politics was matters of relations between states and no other political units እንግዲህ በስቴቶች መካከል ብቻ ነው ማተር የሚደረገው የሚመራው ምናምን ነገር በዛ ሰዓት ነን ስቴት አክተር የሚባሉት ነገሮች ያን ያክል ቫሊድም ያን ያክል ምንድነው ተግባራዊ ማይደረጉ ነበር ማለት ነው all states were sovereign meaning that they laid claims to the exclusive right to rule their own territories and to act in relation to other states okay እንግዲህ ከሌሎች ሪሌሽንሺፕ የመፍጠር የራሳቸውን መብት ወይም ደግሞ የራሳቸውን ፖለቲካል ኢሹ በራሳቸው የማድረግ መብት ሲሰጣቸው that is called sovereign state ተባለ ማለት ነው ደግሞ ሉዓላዊነት የምንለው ነገር all states were formally equal and they had the same rights and obligations እንግዲህ ፎርማሊ በመደበኛው ሲባል ኢኳል ነው ምናቸው ኦብሊጌሽናቸው ምናቸው ራይታቸው so equal የሆነ ራይት equal የሆነ all state no one state above
the other ተብሎ ይታመናል። The state interacted with each other in a system in which there was no overreaching power እንግዲህ አንዱ ካንዱ ፓወር እንዲሰጠው አልተደረገም። Once the states had made themselves independent both of the people and the emperor, they were discovered that their relations had become vastly more complicated እንግዲህ በጣም ምንድነው ኮምፕሊኬትድ እየሆነ መጣ ማለት ሪሌሽንሺፕ ቢኮዝ እዚህ ጋር እርስ በርስ መጠራጠር አለ ያለ መተማመን ምናምን ሶ እንግዲህ ይህን ሚስ አንደርስታንዲንግ እና ኮምፕሊኬትድ ለማስወገድ ሲባል in order to avoid misunderstanding and unnecessary conflicts the different rulers began dispatching ambassadors to each other's countries ወደ ሌላ ሀገር አምባሳደር የመላክ ልምድ እንግዲህ አፍተር ዌስትፋሊያን ትሪቲ የተጀመረ ነው ማለት ነው። እንግዲህ የአምባሳደር በየሀገሩ የመላክ እና አምባሳደሮች በየሀገሩ ኤምባሲ ተከፍቶ አምባሳደሮች በየሀገሩ የመቀመጣቸው ምስጢር ይህ ነው ማለት ነው። ከሀገራትና ከሀገራት በሚስ አንደርስታንዲንግ ምክንያት ወይም ባለመረዳዳት ለምሳሌ አንዲት ሀገር ወታደር አሰለጠነች ሲባል አምባሳደር እዛ ጋር ከሌለ ጀስት በመፍራት ኦኬ ይሄ ነገር እኔ ልትወጋኝ ይሆን እንዴ ብሎ በማሰብ አንዱ አንዱን እንዳይወጋ አንዱ ለአንዱ ቶሎ ብሎ ቀድሞ ጦርነት እንዳያወጅ